አረ እቺ ልጅ አካዋኗ እየገረመኝ ነው። ቦርሳውን ከፈተችው። ወይኔ እናቴ ቦርሳው ከፈተችው። የሁሉም ተራ እስከሚደርስ ግን ለዮኒ ማኛ ስለሆነ ይሄንን አድርሱለት። እነ ናኦሚ ሶቶ ገቡላት ማለት ነው። መልክ ሰራችባቸው። ናኦሚን አይታችሁታል። ወርቅ በማንኪያ በላው። ማርሻል ቀኝ እጅ ሊከፍት እንደዚህ ሲያረጋት በሯ ራሱ ወደ ውጭ ወጣች። ምንድነው የአዶናይ እርዳታ ጥያቄ የሌለው? እግዚአብሔር በሚያውቀው ይሄ መኪና እሷ ተነርቶ ነው እሷ ቤት ሄደው እሷ ጋር ነው ያለው። አሁንም መኪናው ለምን ከኤቢ ጋር ቪዲዮ ሰራህ ነው እና የወርቅ በርገር እየበላው ላልሰራ ነው? እጅግ አስደንጋጭ ሰበር ዜና ተሰምቷል። የኢቢኤስ ባለቤት እንዲሁም ደግሞ ስራ አስፈጻሚና መስራች የሆኑት አቶ አማን ፍስሐ ጽዮን በዛሬው ዕለት ከዚህ ዓለም በሞት መለየታቸው እየተሰማ የሚገኘው በጌታ አረ እቺ ልጅ አካዋኗ እየገረመኝ ነው። ቦርሳውን ከፈተችው። ወይኔ እናቴ ቦርሳው ከፈተችው። ታይ ደሞ ልጅ ተሸክማለች እኮ ቢመቷትስ? ወይኔ ያወጣች የሆነ ነገር ስታሳዝን ሕፃን ልጅ ይዛ ይሄኔ ቸግሯት እኮ ይሆናል። እንግዲህ ከሰሞኑ አነጋጋሪ የነበረው የኤቢ ማርሻል እና የጌጤ ጉዳይ ነበር እና በዛ ላይም ደግሞ መኪናው ተቀይሮብኛል ብላለች። በጊቫዌ መልክ የሰጣት እስቲ ቪዲዮውን አይተን እንምጣና የራሳችንን ሐሳብ እንሰጥበታለን። ማርሻል ቀኝ እጅ ሊከፍት እንደዚህ ሲያረጋት በሯ ራሱ ወደ ውጭ ወጣች። ከዛ በሯ እንዲህ በቃ ጫፍ ላይ ደርሳለች ልትነቀል ማለት ነው። ከዛ ደነገጥኩኝ። ከዛ በቃ ቀጣውን የኋላውን በር ልከፍት ስል አይከፈትም። ከዛ ቁልፍ ፈለገና ቁልፍ ሲያገኝ ቁልፉ በቃ የሆነ ስብርብር ያለ ነገር አለው እና ሊከፍት ሲል እምቢ አለው። ከዛ እንደዚህ ብዬ ሳይ ያው ምንም እዚህ ጋር ይሄ ነው ያ ነው ብዬ ለነግራችሁ ከምችለው በላይ ኦልድ በጣም የሞተች ናት ማለት ትችላላችሁ። እንግዲህ እንደሰማችሁት ነው ጋይስ፣ በሩ ላይ አይከፈትም እያለች ነው። አንዱ የፊት ለፊተኛው በሩ ላይ ተገንጥሎ ነው የሚመለሰው እያለች ነው። እና ያሳዩት የሰጧት መጀመሪያ ላይ ጊቫዌ ላይ ቪዲዮ ላይ የሰሩትና አሁን ላይ የሰጧት መኪና ከና አይገናኝም እያለች ነው። እና በዚህ ጉዳይ ላይ ኤቢ ማርሻልም የራሱ ምላሽ ሰጥቶበታል። ተከታትለን እንመለስ። እግዚአብሔር በሚያውቀው ይሄ መኪና እሷ ተነርቶ ነው እሷ ቤት ሄደው እሷ ጋር ነው ያለው። አሁንም መኪናው እንዴት ብለሽ እንደዚህ ታወራለሽ? ጭንቅላት ይጠይቃል እኮ ሰው። እንዴት ይሄ ሁሉ ነገር ያረጋለትን ሰው አላረገልኝም ቀቅዬ ነው ብሩን የበላውት ምናምን ብለሽ ይባላል እንዴ? እንዴት ያሳፍራል! በጌታ በኢየሱስ በጣም እኮ ያሳፍራል። መረዳት ፈልጋ አይደለም። እባካችሁ እኛ ቪዲዮ እንዳፖስቱብኝ ምናምን አለች። ምክንያቱም ሌሎች ቃል የገቡልኝ ሰዎች አሉ ምናምን ትላለች። ገብቷል ለቲሞቼ። ያ ማለት ምንድነው? እሷ የፈለገችው ማንም እዛም 1500 ብር የሚሰጣት ሰው ነው። ይሄ ደግሞ ልመና ደግሞ የለመነ ሰው ማን ነው? ልመና is like ስፕሪት ነው። እኔ ክርስቲያን ነኝ፣ እንደ ስፕሪት ነው ማየው። ገብቷችኋል? ልመና ለምዳለች። ማጋይ እኔ ወጣት ነኝ ብሮ ለምን ቀየረው መኪናው? ልትሆኑብኝ ነው የምገባው። እዚህ ያለ አበሻን ስንት ሰው ነው መንገድ ላይ ሲያገኝ እኔ 500 ብር 1000 ብር ምናምን የሚጠይቀኝ? የሰውን ችግር አላውቅም እንዴ? እኔ ወጣቶኝ ይሄን በማድረግ ፕራውድ ልትሆኑብኝ ነው እንጂ የምገባው። ጭራሽ ወተ ምንድነው ሻሻ ሰራት ትላለን? የምን ሻሻ ነው? ሻሻ እኮ ሰራት የሚባለው እኮ ብሯን ሰበላት ነው። ሻሻ ሰራት የሚባለው እኮ ወይ ፎሎወር ቻሌንጅ ሰጥቻት ከዛ ፎሎ አስደርጋኝ 1 ሚሊዮን ገብታልኝ ምናምን ከዛ ያልሆነ መኪና ስጭላሽ ስላት ነው። እኔ እኮ ችግሯን እስቲ ንገሪኝ ምንድነው የተፈጠረው ብዬ እኮ አልጠየቅኳትም። እግዚአብሔር በሚያውቀው ነገራት እኔ ሰው ካስለፈለፍኩ ይሄን ለማመጣው እኮ መኪና መቀየሩ ችግሯን ሰማለሁ። አይዞሽ ብዬ አብራት እንዳለክስ ለምን ችግሯን ሰማለሁ? ለምን እሷ ነፃ ሆና ብርታ አትሄድም ብዬ ነው። እሷ ብላክሜል ታረጋቸዋለች ቲሞቼን። እኔ ምንም ማቀው ነገር የለም። የሚገርማችሁ ነገር እኔ ተዛዝ ካስተላለፍኩ ይሰራል። ቲሞቼ ሁሉ ነገር አንድ ላርገውላታል። እናም ብዙዎችም በዚህ ጉዳይ ላይ ራሳቸውን ሐሳብ እየሰጡበት ይገኛሉ። ከዛ ውስጥም የተወሰኑ ቪዲዮዎችን አይተን እንምጣና እኛም የራሳችንን ሐሳብ እንሰጥበታለን። የእናንተም ሐሳብ ኮሜንት ላይ እንዳይለየን። እንዴት ናችሁ ቤተሰብ? ሰላም ነው? ለማንኛውም እንደ ኤቢ ማርሻል ያሉ ሚሊዮነሮች ለሀገራችን ለችግረኛ ደራሽ እንደሱ አይነት ወንድም ያብዛል። አሜን ያብዛል። ይኸውላችሁ ቤተሰብ ሁሉ ጊዜ ነቃ ደንገጥ ማለት ያለብን ይመስለኛል። ጌጤን አሁን ለማንኛውም መኪናውንም ተውት፣ ድራማውንም ተውት፣ ትሪኩን ተውትና ጌጤን ከዚህ ነገር አድኗት አስወጧት። ካለችበት ስትረስ ካለችበት
ቅርቃር ውስጥ አስወጧት። መኪና ይቅርባ፣ መኪና ድሎት ነው። ከዚህ ግሩፕ ውስጥ በሰላም እንድትወጣ አርዷት። እዛ አካባቢ ያላችሁ ሌላውን ነገር ተው። ሲጀመር ያው የኛ ህዝብ እኔንም ጨምሮ አብዛኞቻችን በችግር ውስጥ ስላደግን የሆነ ሰው እንዲህ በልባብ ምናምን የሆነ ልብስ እዚህ ጋር የሆነ ብረት ነገር ሲያንጠለጥል ጫማ ምናምን ሲያረግና ካሽዞ እንዲናምን ከወጣ ቶሎ ብሎ አይምሮአችን ይሸጥ። እዚህ ምድር ላይ አንድ መጸለይ ያለባችሁ ነገር አተ ቸግሮ የሰዎች እጅ እንዳታይ ጸልይ። ሰዎች ድራማ በህይወት እንዳይሰሩበት ችግር እንዳለው ማጣት እንዳለው ድራማ ሲሰራበት ደግሞ በጣም ያስጠላል። እቺ ልጅ ቸግሯታል፣ ደሃ ናት፣ በዛ ላይ ታማኝ ናት። ሌላ ድራማ ያስፈልጋል። እኔ ጧት ነው ማቆይ ነገር ትሪኩን እኔ ጧት ቢካዝ ብዙ አሉ መመርመር የሚችሉ መጠየቅ የሚችሉ የማይነዱ ብዙ ብልህ የሆኑ ሰዎች አሉ። እኔ በነገራችን ላይ ዝርዝር ባለው ሰው ቀንቼ አላውቅም በህይወት። በጣም የሚገርም አይምሮ ያለው ሰው ላይ ቀናል። ብስል የሆነ አይምሮ ያለው ሰው ላይ ቀናል። ለማንኛውም ኤቢ ማርሻል የጌጤን ድራማ ተሰርታለች። አንደኛ ነገር ጥያቄ ጠይቁ። አሁን ግር ብላችሁ ነው ሁሌም የተለመደ ነው ነገር እንዴ ስናገር ግር ትሉና ከዛ በኋላ ይቀር ማረን ነው የምትሉት አይደል? ጥያቄ አለ። አንደኛ ነገር መኪና የዛኔ ለህዝቡ እዛ ላይቭ ላይ ቃል የተገባው መኪና እና አሁን ተቀይሯል። መቀየሩ አይደለም መቀየሩን እሱ መቶ ተቀይሯል ብሏል ስለገባው። ግን የገረማችሁ እንዴት ነው የትኛው ዓለም ላይ ነው ሰው መኪና ሽጦ ሊብሬ ሳይቀየርለት ከሀገር የሚወጣ? አረ እንዴ ደግ ሰው ካለ እኔም ላኩልኝ። አስባችሁታ መኪና ተሽጦ ገዝቼ እኔ ችግር የለውም የት ነው የምትሄደው ፈልጉ የሆነ ቦታ ቫኬሽን ነው ሂድ ቤተሰብ ሂድ ኖር አግብተ ወልደ ስትመጣ መኪና ሊብሬ ተቀይርልኛል ታይትል። አስባችሁታ የሚባል ሀገር እንዴት እንዲህ አይነት ተራ ነገር ታመጣላችሁ? መኪና የሚቀይረው ሊብሬ የሚቀይረው የለም። መኪና ሲሸጥ ሽጦ ቀያሪው ግን የለም። ስም ሊታደስ በነገራችን ላይ ስም ለማደስ የተሰራ ነገር ነው። የገባችሁ አላችሁ አንዳንድ በጣም አይምሯችሁ ማደንቃችሁ አሉ ኮሜንት ላይ አሉ። ስም ለማደስ ከዚህ ቤት የነበረው ሰው ለማደስ ተሯሩጠው የሆነች ቦታ እዛው ከከተማው ትንሽ ራቅ የምትል ቦታ ሄዶ መኪና ተገዛና ማለት ያቺ መኪና ከተገዛች በኋላ መጣ። በነገራችን ላይ ያ መኪና ተሰጣትና ላይቭ ላይ ከ10 ቀን በኋላ ሌላ መኪና ነው የመጣችው ተመሳሳይ ይር። ለምንድን ነው ተመሳሳይ ይር የተደረገው? ጠይቅ አይምሮ አለ። ተመሳሳይ ይር ተደርጎ መጣ ኤቭሪቲንግ ሞዴሉ። ከዛ ያቺ መኪና ከተሰጠች በኋላ 10 ኪሎ ሜትር እንደሄደች መኪናዋ ተንደፋርፋ ቀጣለች። አሁን በቶትራክ ተጭኖ ጋራጅ ነው ያለው መኪና። ያበደ አይደል? ያበደ መኪና እኮ ነው የተሰጠ። ጋራጅ ነው ያለው መኪናው። ሌላው በጣም የገረመኝ ሶስተኛው ነገር ለፎቶ ለቪዲዮ ሚሊዮነራችን ይገኛል። እሷን ግን ለማሳቀቅ ለመስደል ሌሎች ነገር ለማስፈራራት ሌላ የሱ አብሮ የሚሰራው ሰው እሱ ነው የሚገኘው። ፎቶ ላይ ይሄኛው ነው። ለምን እንዲህ አይነት ፋውሎች ላይ አይገባም? ይሄ ብልጥ ነው። ብልጥ ስለሆነ ነው የሚጫወትብን። በነገራችን በጣም ስማርት ነው ባይዘው እና በሌላ በኩል ማለት ስለዚህ ሌላ ሰው ነው የሚላክ። ስለዚህ አሁን እየተባለች ያለችው ድረሱላ ጌጤን ነገር ላትፈልገው ትችላለች። ለምን መሰላችሁ? ጌጤ ተጨናንቃለች። ብናገር እንዲያርጉኛ ተጨናንቃለች። ድረሱላት ነው የምለው። አሁንም ነገ ታመሰግኑኛላችሁ። እቺ ልጅ እውነት ደሃ የምትወዱ ከሆነ ለደሃ የምታዝኑ ከሆነ ተውት። ይሄ ትሪኩ ድራማው ላይ ለነሱ ማጨብጨብ ትታችሁ እቺ ልጅ አውጧት ከዚህ ግሩፕ ውስጥ። ከዚህ ግሩፕ ትውጣ። ሪስክ ውስጥ ነው ያለችው። እንኳን እሱ እነናሆም ራሱ መልክ ተሰርቶባችሁ በእናንተም በጣም ነው ማዝነው። በነገራችን በጣም ነገ ተጠያቂ የምትሆኑበት ነገር ይኖራል። ለማንኛውም እቺ ልጅ እኔ ቀድም አሁን 19 ቪዲዮ ፖስቷል። ለምን በሉ ዛሬ ፖስታቸው ቪዲዮዎች የዛኔ መኪና ሲሰጣት የነበረ ቪዲዮ ለምን ዛሬ ተፖስተ ነው ጥያቄ። ቀደም እኔ መሲ ብርጅስቶን ቤት ገብቼ ጥያቄ ጠየቁ። እቺ ልጅ የሆነ ችግር ውስጥ ናት፣ እስቲ እኔ ስልኳን ስጡኝና ወይም አውሯት እንርዳት ምንድን ያለችው ስል 19 ቪዲዮዎቹ እንዳይጋጩ ባባይ ስትደራርባቸው እንዳይከመሩ 19 ቪዲዮ ተፖስቷል። አሁን እሱ አይደለም ድራማው ተሰርቶባታል። ሌሎች ሰዎች አሁን መኪና እንዲረዷ እንዳትረዳ ነው ያደረጉት። አሁን ሂስቶሪያ ላይ እነ አዶኒና ጃኒ ወደ ዱባይ ሲመጡ እንዲያገኙት እንዲረዷት ትፈልጋለች። ከተረዳይ ታዲያ እና አዶኒ እርዳታ ለምን ትፈልጋለች? ይሄን መኪና ውሰጂ ወይም 6000 ብሩን መልሺ ምንም እንዳታወሪ ተብላለች። ጌጤ አይዞች ነፃ ነው ማወጣሽ እንጂ ይሄ ነገር እንዲነገር አትፈልጊ። አሁንም ጠይቋት ተመልሼ እመጣለሁ።
ከዚህ ድራማ ውስጥ አውጧት ፕሊዝ። ሌላውን ትሪክ ተው፣ ከዚህ ድራማ አውጧት። አዎ ይሄን ነገር እንዲህ ነው ማለት ይከብዳል። የሆነ የተወሳሰበ ነገር አለው እና እሱ እንዳለውም ሊሆንም ላይሆንም ይችላል። ብቻ ግን መፍረድ ከባድ ነው። እስቲ ሌላ ቪዲዮ ማየት እንምጣና ምንድነው የአዶናይ እርዳታ ጥያቄ የሌለው የአዶናይ እርዳታ አንድ ቀን እንከናል ነው ህዝብ እየረዳ አንድ መኪና ግን ተረድቶ ይሄ ሁሉ ችግር ለምን መጣ? ጠይቁ እንጂ አለን። አዶናይ ይሄ ሁሉ ህዝብ ሲያስረዳ አንድ ቀን እርዳታ ላይ እንከን ተሰምቶ አይታወቅም። እኔ አንድ ማገኘው ጥቅም የለም። ሌባ ከሆንክ ግን አጋልጥ፣ ብትሰድበኝ ብታሰድበኝ እንዴት እቀላኛለህ? አልሰማም። ማገኘው ነገር የለም። እኔ የተነካካሁት ነገር የለም። ጊፍት የለኝ፣ ጌም የለኝ። ምንም ስለ ነፃ ሆኜ የፈለግኩትን ነው የምናገረው። ነፃ ነኝ ነኝ። ስለዚህ ለምን አዶናይ ይህ ሁሉ እርዳታ ሲያስረዳ ችግር ለምን አልተነሳበት? ድራማ የለው። ይሄ ግን አንድ ራሱ መኪና ተጀምሮ 6 ሚሊዮን ድራማ ተሰራበት። እዚህ ውስጥ ብዙ ሰዎች በካራክተሩ ገብተው እንዲሳተፉ ተደርጓል። ስለዚህ አሁንም እዛ የተዘጋጀው ፕሮግራም ላይ ሁላችንም እንሄዳለን፣ እመጣለሁ። ከዛ በሰዎች ጎረቤቶቿ ያውቃሉ ይሄንን ታሪክ፣ አይናገሩ። ሰሜን ሜንሽን አታርግ፣ ይሄ ነው ያለው። እኛ መናገር አንችልም፣ ዱባይ ነው፣ ከባድ ነው። ይሄን አርግ ፕሊስ፣ አንተ ቢያንስ ያለው እዛ ነህ። እንግዲህ በዚህ ጉዳይም ዮኒ ማኛም የራሱን ሀሳብ ሰጥቶበታል። እስቲ የዮኒ ማኛን ደግሞ ሀሳብ ሰምተ ነው እንመለስ እና ቪዲዮ ላይክ እያደረጋችሁ ምንድነው እቺን እህት ብዙ ሰው አልቅሶ መኪና እንዲሰጣት አድርጎ በዚህ ደረጃ ማሰቃየቱ ምንድነው? እሱን መኪና ራሱን አልሰጧት። ልጁ ቫኬሽን ወጣ ምናምን ምን በሰጣችሁ ብር ነው ቫኬሽን የወጣው? እና እቺ መስኪን እህታችን ግን የምንችለውን ተባብረን መኪና ብንገዛላትና ትራንስፖርት እያደረገች ብትሰራ ደስ ይለኛል። በራሷ ፔጅ በራሷ አካውንት ላይ ገብተን በራሷ ፔጅ በራሷ አካውንት ላይ ገብተን ብናግዛት ብንረዳት መኪና የምትገዛበትን ነገር ብናመቻችላት ከዚህ ሁላ ስቃይ ብናወጣት ደስ ይላል። በራሷ ፔጅ በራሷ አካውንት ይሄ ነው እኛ እውነተኛ መድረስ ካለብን ማድረግ ካለብን ይሄንን ማድረግ እንችላለን። እና በዚህ ጉዳይ ላይም ዮኒ ማኛን ራሷ ጌጤ ማመስግነዋለች። የሁሉም ተራ እስከሚደርስ ግን ለዮኒ ማኛ ስለሆነ ይሄንን አድርሱለት። ዓለም ሁሉ ብትጥለው ብትከዳው ቢጠሉት ቢሰድቡት ምን ቢያዋርዱት ምንም ቢሉት እኔ ግን አክባሪው ነኝ። ይሄን እንዲያውቅ ፈልጋለሁ ከሁሉ በፊት። ምክንያቱም ብቸኛው ሰው በቲክቶክ ጥያቄ ጠይቄው የመለሰልኝ ብቸኛ ቲክቶከር ነው ገብርኤል ምስክሬ። ግን በጣም ለብዙ ሰዎች ገብቼ ጋይስ እርዱኝ ብያለሁ። ለምን በሚሊየን ህዝብ የሚያየው ቪዲዮ መስራት አይጠበቅብኝም። አንድ ሰውን ማገዝ ይችል ነበረ። ዮኒ ማኛ መለሰልኝ። ከሁሉም ይሄን ነው። ማንም አልመለሰልኝም። ከነኚህ መካከል የመለሰልኝ ሰው የለም። ለምሳሌ እኔ በቅርብ ጓደኛዬ ናት። ከዚህ በፊት ታምሜም ከጠየቁኝ መካከል ናት። ጉቺ በዋትስአፕ አውርተን ነበረ እና በቃ ልታደርስልኝ አልቻለችም። ምን የምፈልገው ቦታ ሊደርስልኝ አልቻለም። መልእክቶቼ ሊደርሱልኝ አልቻሉ እና አዎ ፊታውራሪ ጽፌለታለሁ። 1 ሚሊዮን ጊዜ ለሱ ጽፌለታለሁ። አንዱንም አልመለሰልኝም። ኦኬ አልመለሰልኝም። ማንም አልመለሰልኝም። ማንም ዮኒ ማኛ ግን መልሶልኛል በሰዓቱ። በዚህ ጉዳይም ናሁን ፎንቲም እጁ አለበት እየተባለ ነበር። ግን በእሱ ደግሞ እኔ ጊቫዌው ሲሰጥ በቦታው ነበርኩ እንጂ የተፈጠረው ድራማ ምናምን እኔ የማውቀው ነገር ምንም ነገር የለም ብሏል። እስቲ ላይቭ ላይ የተናገረው ነገር አለ። እሱን ሰምተን እንመለስና ሀሳባችንን እንሰጥበታለን። የእናንተ ሀሳብ እንዳይለየ። ለምን ከኤቢ ጋር ቪዲዮ ሰራህ ነው እና የወርቅ በርገር እየበላው ላልሰራ ነው? እንኳን እሱን ከሌላ ዝም ብዬም እሰራለሁ እኮ እውነት ለመናገር እውነቴን ነው። ማንም ሰው ቢሆን የሚያደርገውን ነገር ነው ያደረኩት። ሌክዠሪ ካር ውስጥ ሲያስገባኝ አዎ አይቻላቅም። አዎ ሰራው። ስለ ጌጤ መኪና እኔ ምንም የማውቀው ነገር የለም። ስለ ጊቫዌው መኪና ግን አዎ እኔ ጊቫዌው መኪና የሆነ የአማዞን ሹፌር እዛ ጋር
ቻሌንጁን አሸንፎ ሲወስድ አይቻለሁ ባይኔ። ጌጤም ስትወስድ አይቻለሁ። ግን ከጀርባ ያለውን ነገር አላውቅም። ታሪኩ ባጭሩ ይሄ ነው። አመሰግናለሁ። እኔ ጥያቄ ልጠይቀው ለናሆም ከፈቀዳችሁልኝ። ያው ስለተነሳ ማለት ነው አንተ ስምህን ማንጻት ነው ወይም ማጽዳት ነው ያለብህ። ናሆሜን በመጥፎ ነገር አላውቀውም። አውርተናል በስልክም ነው እዚህ ያለ ነው የሚነግረው። ናሆሜን ወደደም ጠላም ድራማ ውስጥ አስገብቶ የዛ ድራማ ሰለባ ስላደረገ ነው ብዙ ሰው ናሆሜ ያለ። ጥያቄ ግን ተጠቀመበት። ሚሊዮነሩ መኪና ሲሰጥ በጣም ደስ ብሎ የእህትህ ነገር ስለሆነ ማለት ስለተቸገረ ደስ ብሎ በደንብ ቪዲዮ ሰርተሃል አንድ ላይ ማለት ብዙ ቪዲዮ ከሱ በኋላ ግን በዛ ምክንያት ነው ብዙ ችግር አለ። ከዛ ያለውን ነገር እሷ ላይ ያለውን ችግር ታውቃለህና ተመሳሳይ እንደዛ በዛ ኤክሳይትመንት ቪዲዮ ከተሰራ ደስ ብሎኛል አንቺ ብለህ ልክ ሀግ እንደሰጣሃት ሁሉ ችግሯስ እዚህ አሁን እንዲህ ችግር አለ አሁን መኪናው ላይ እንዲህ ነው አሮኑ ምን እናርግ ብለህ መናገርስ አልነበረብህም ወይ? አንደኛው። ሁለተኛው ኤቢ ማርሻልስ ጋር ደውለህ ይሄን ጥያቄ ጠይቀው ምን አይነት መልስ ተሰጠ? ኤቢ ማርሻል ሁለቱም ጥያቄ ልመልስልህ። ለመጀመሪያው ጥያቄ ስነግርህ ጠይቃለሁ። እኔ ይሄን ነገር ከዱባይ ተመልሼ ኢትዮጵያ ሆኜ ነው የሰማሁት። ከዛ በኋላ ጠየቅኩኝ፣ ምንድነው ይሄ ነገር እንደዚህ እያሉ ነው አልተሰጣትም ወይ መኪናው ብዬ ጠይቄያለሁ። ስጠይቅ የሸጠው ሰውዬ ከሀገር ወጥቷል አለኝ። እኔ አልገባኝም እውነት ለመናገር። እሺ ብሮ ብዬ ስም ሳያስቀይር ከሀገር የሚወጣው ከዛ ዛሬ መኪናው ትራንስፈር እየተደረገላት ነው አለኝ ቢ ማለት ነው። ዛሬ መኪናው ወይ እሺ እሰየው ብዬ ዝም አልኩ። ከዛ በኋላ እንግዲህ ከትላንት ወዲያ ነው ይሄን ነገር የሰማሁት። ልክ ስሰማ ተሜ እንደውም አንተ ያወራውን ነገር ነው ሳይ ለኤቢ ሼር አደረኩለትና አረ እነዚህ እንደዚህ እያሉ እያወሩ ነው። ምንድነው ነገሩ? መኪናው አልተሰጣትም ወይ? ጌጤም ወጣ መኪናው ተሰጠኝ አላለችም። ምንድነው ነገሩ? እኔ በኋላ ስሜ እንዳይጠፋ እኔ አልፈልግም በማላቀው ነገር አልኩ። ከዛ በኋላ እንደዛ ስል ምንድነው ያለኝ? እኔ መኪና እየሰጠው ነው፣ እነሱ ዝም ብለው ነው የሚያወሩት፣ እኔ መኪና እየሰጠው ነው አለኝ። እሺ አልኩ። እሺ ብዬ ዝም አልኩ። ከዛ ይሄን ነገር ካለኝ በኋላ ልክ ሪካርድ ምናምን ነገር ሲበዛብኝ ጌጤን አናገርኳት። ሳናግራት ነገረችኝ፣ መኪናው እንደዚህ ሰጥተውኛል፣ ግን እንደዚህ ሆኗል ምናምን ነገር ስትለኝ ቀጥታ እኔ ደግሞ ደወልኩና ዛሬ ጠዋት ማለት ነው ዛሬ ጠዋት ደውዬ ማናጀሩን የኤቢ ማናጀር ሳናግረው ነገረኝ። እሱ መኪናውን ያኛው ሻጭ ስላልነበረ ሌላ መኪና ገዝተን ነው የሰጠናት። ከዛ የሆነ ነጭ ኒሳን መኪና ማለት ነው ሰጥተናታል። ከዛ በኋላ ፕሮሰስ ነበረው ስሟ እስኪዞር ምናምን ነገር። ከዛ ስሟን ምናምን ነገር ወደሷ አዞር ነው። ከዛ ደግሞ 6000 ድርሃም ተሰጣት። ድጋሚ ደግሞ መኪናው ቆመብኝ ብላ ስትደውል አስጭነው እንዳስወሰዱላት። ከዛ በኋላ ተሰርቶ ደግሞ ዛሬ መልሶ እንደተሰጣት ነው የማውቀው። ከዛ እንደውም የወንበሩ ቆሽሿል ምናምን ነገር ስትላቸው ችግር የለም ያለሽበትን ሎኬሽን ላኪልኝና ቤትሽ ድረስ መጥተው። በዛሬው ዕለት እንግዲህ አስደንጋጭና አሳዛኝ ዜና ተፈጥሯል በኢቢኤስ ቲቪ ላይ እና የኢቢኤስ ቲቪ ዋና አስተዳደርና ባለቤት የሆኑት በህይወት አርፈዋል። እስቲ ዜናውን አይተን እንምጣና እጅግ አስደንጋጭ ሰበር ዜና ተሰምቷል። የኢቢኤስ ባለቤት እንዲሁም ደግሞ ስራ አስፈጻሚና መስራች የሆኑት አቶ አማን ፍስሐጽዮን በዛሬው ዕለት ከዚህ ዓለም በሞት መለየታቸው እየተሰማ የሚገኘው ዛሬ የካቲት 4 በሕክምና ሲረዱ ቆይተው እንግዲህ ከዚህ ዓለም በሞት መለየታቸው ነው እየተሰማ የሚገኘው። እጅግ በጣም አሳዛኝ የሆነ ዜና ነው። በኢቢኤስ ቴሌቪዥን እንግዲህ በዚህ ወር ብቻ እጅግ በጣም ጠንካራና ዋና የሚባሉ ሁለት አባላቶችን አጥቷል። እንደሚታወሰውም እንግዲህ ከጥቂት ጊዜያት በፊት ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱ የሚታወስ ነገር ነው። በዛሬው ዕለትም የኢቢኤስ ስራ አስፈጻሚ የሆኑት አቶ አማን ፍስሐጽዮን እንግዲህ
ከዚህ ዓለም በሞት ተለይቷል። ኢቢኤስ ቴሌቪዥን እንግዲህ በሀዘን መግለጫው ላይ ለኢትዮጵያ የሚዲያ እድገት ትልቅ የሆነ አስተዋጽኦን ያበረከቱት አቶ አማን ፍስሐጽዮን እንግዲህ የትልቅ ራዕይ ባለቤት ናቸው። እጅግ በጣም አዝነናል፣ ነገር ግን የእሳቸው ራዕይ ይቀጥላል ሲሉም ጭምር የሀዘን መግለጫቸውን አውጥተዋል። ለሟች ነፍስ ይማር። በሌሎች አዳዲስ መረጃዎች በድጋሚ መልሳሉ። የፕላስ ምልክቷን መጫናቸውን አትርሱ። መልካም ቀን ይሁንላችሁ። እንግዲህ መላው ቤተሰብና ወዳጅ ዘመዶቹ መጽናናትን እንመኛለን። እንግዲህ በኢቢኤስ ላይ በተደጋጋሚ በአንድ አመት ውስጥ 2 ትላልቅ የሚሰሩ ሰዎች አርፈዋል። እንግዲህ ዘንድሮ ለኢቢኤስ በጣም ልብ የሚሰብር አመት ነው። ብቻ እግዚአብሔር ያጽናችሁ ኢቢኤሶች። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው በዛሬው ዕለት የካቲት 4 ከዚህ ዓለም በሞት ተለይተዋል። አቶ አማን ኢትዮጵያ ውስጥ የግል ሳተላይት ቴሌቪዥን ስርጭት ገና በጅምር ላይ በነበረ ወቅት ኢቢኤስ ቲቪን በመመስረት ለዘመናዊ የሚዲያ ኢንዱስትሪ ትልቅ አሻራ ያሳረፉ ስራ ፈጣሪ ነበሩ። በውጭ ሀገር የሚኖሩ ኢትዮጵያውያንን ከሀገራቸው ባህልና ማንነት ጋር ለማስተሳሰር ከፍተኛ ሚና ተጫውተዋል። በቴሌቪዥን ጣቢያቸው አማካኝነት ለበርካታ ጋዜጠኞች፣ አርቲስቶችና የሚዲያ ባለሙያዎች የስራ እድሎችን የችሎታ ማሳያ መድረክ የፈጠሩ ታላቅ ሰው ነበሩ። እንግዲህ የዛሬው ቪዲዮአችን ይሄንን ይመስል ነበር። እስከዚህ ስለተከታተላችሁ ከልብ እያመሰገንኩኝ እንግዲህ ቻናሉን ሰብስክራይብ ሳታደርጉ እንዳትወጡ፣ ቪዲዮ ላይክ አድርጋችሁ ጨርሱት። በሌላ ቪዲዮ እስክንገናኝ ደህና ሁኑልኝ።